ዓለማችን ላይ ሰይጣን አምላኪ ሰዎች እንዳሉ ቢታወቅም ነገር ግን እንዲባለ በአደባባይ ተነግሮ አያውቅም። ቢቢሲ ይዞት የወጣው መረጃ ግን ዓለምን ያስደነገጠ ዜና ሆኗል። የሰይጣን አምላኪ የሆኑ ሰዎች ስብስብ ስለሆነው ቡድን የተጋራው መረጃ መላ ዓለምን ያስደነገጠ ሲሆን በተለይ ልጆች ያላቸው ሰዎችን ከፍተኛ ፍርሃትና ስጋት ውስጥ ከቷል። የቡድን ህፃናት ታዳጊ ወጣቶችን በማህበራዊ ሚዲያ እያጠመደ ራሳቸውን እንዲያጠፉ የሚያደርግ ሰይጣናዊ ቡድን መሆኑን ተጋልጧል። የቡድን ሰለባ ካደረጋቸው ታዳጊዎች መካከልም የአንዲት እናት ስሟን ቀይራ ለቢቢሲ ያጋራችው የዚህ ቡድን ተግባር ነገሩን አሳሳቢ ደረጃ ላይ መድረሱን ያሳየ ቃለ መጠይቅ ሆኗል። ልጆችን ማህበራዊ ሚዲያ በመጠቀም ራሳቸው ላይ ተገቢ ያልሆነ አሰቃቂ እርምጃዎች እንዲወስዱ የሚያደርጉት እኚህ ሰይጣናዊ ቡድኖችም በዓለም ላይ ብዙ ተከታዮች እንዳላቸው ተሰምቷል። ለማንኛውም እኚህ ህፃናት ለሰይጣን የሚገብሩ ቡድኖች እነማን ናቸው? ህፃናቱንስ በምን መንገድ ነው የሚያጠምዷቸው? የቡድናቸው አባልስ የሚያደርጓቸው በምን መንገድ ነው? ልጆችንስ እንዴት እንጠብቅ? የሚሉትን በዝርዝር ይዘንላችኋል። ታርሙታላችሁ። አስከትለንም ጆሮ መርዶ ሳይሰማ አይንም ሳያነባ አይንጋ የተባለ መስል እለት የሚሰሙ ወሬዎች ሁሉ ሐዘን የሚፈጥሩ ልብን የሚሰብሩ ሆነዋል። በተለያዩ የዓለም ክፍል የሚኖሩ ኢትዮጵያ ላይ እየደረሰ ያለው ግፍና መከራም ዛሬም ተበራክቶ መቀጠሉ ቢታወቅም እንዲያለ የጭካኔ ጥግ ላይ መድረሱ ማመን ይቸግራል። በአንድ ሌሊት በድን ሆነው ደርቀው ያደሩት ለማየት የሚያሳሱ ሁለት እህትማማቾች አስክሬንም ኢትዮጵያ ገብቷል። ይባስ ብሎ የሞታቸው ምክንያትም እጅግ ልብን የሚሰብር ሆኗል። ጉዳዩን በተመለከተ ዝርዝር ዘገባ ይዘናል። እንዲሁ በቆይታችሁ ታርሙታላችሁ። በስተመጨረሻም በተለያዩ መንፈሳዊ አገልግሎታቸው አንቱታን ያተረፉት እውነተኛ የእግዚአብሔር ሰው እንደሆኑ የሚነገርላቸው ፓስተር ዳንኤል መኮንን ከጌታ እግዚአብሔር ዘንድ የተቀበሉትን ህዝበ ክርስቲያን ሁሉ ሊያደምጠው ግድ የሚል መልእክትን አስተላልፈዋል። የፓስተር ዳንኤል መልእክት ምን ይሆን? ጌታስ ምን ሲል ተናገረ? የቤተክርስቲያን ሽማግሌዎች ሊያደርጉት የተገባው ተግባር ምንድነው? የሚሉትንም እንዲሁ በቆይታችሁ ካንደበታቸው ታርሙታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ ሆኖ ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላችኋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ልብ የሚነካው የሁለት እህትማማቾች የመጨረሻ ጉዞ ጥቅምት 22 2018 ዓመተ ምህረት አዳማ ከፍተኛ ሐዘን ውስጥ ተውጣም ነበር። በደቡብ አፍሪካ ባልታወቀ መንስኤ ህይወታቸው ያለፈው የሁለት እህትማማቾች የቀብር ስነ ስርዓትም በብዙ እንባ ታጅቦም ተከናውኗል። የአባት አንጀት የሚበላው ቃላትም እንዲም ተብሏል። በዚህ አስከፊ ወቅትም የአባታቸው ለቅሶና ቃላትም የብዙዎችን ልብ ሰብሯል። አባትም ወርቆቻችንን ተነጠቅን ውድ ሀብቴ ብለው ያሳደጓቸው የወደፊት ህይወታቸውን የተመኙላቸው ልጆቻቸው ከስደት ምድር እንዳስክሪን ሆነው መመለሳቸው የአባትን አንጀት ምን ያክል እንደሚያቃጥል መገመት ይከብዳል። ምንም እንኳን የሞታቸው ትክክለኛ መንስኤ ባይታወቅም ነገር ግን የተመረዘ ውሃ የሚል መላምቶችም እየወጡ ይገኛሉ። ታሪካቸው በስደት ምድር ያሉ ወገኖችን ስለሚገጥማቸው ፈተናም ጥያቄም የሚፈጥር ነው። ዛሬም በድጋሚ ለቤተሰቦቻቸው ለጓደኞቻቸውና ለበላው የሐዘን ተካፋይም መጽናናትን በሚዲያችን ስም ተመኘን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ቢቢሲ በዛሬው ዕለት ዓለምን ያስደነገጠ ዘገባ ይዞ ወጥቷል። ይኸውም 764 ለተባለ ቀኝ ዘመን የሰይጣን አምላኪ ቡድን የሚመለከት ዘገባም ነው። ይዘገባም በተለያዩ ዓለም ጫፍ የሚገኙ ህፃናትን በማህበራዊ ሚዲያ እያጠመደ ራሳቸውን እንዲያጠፉ የሚያደርግ ሰይጣናዊ ቡድን ነው ሲል ፈርጆታል። የቡድን ሰለባ ካደረጋቸው ታዳጊዎች መካከልም የአንዷ እናትም በጉዳዩ ዙሪያ ለቢቢሲ ስሟን ቀይራ ቃለ መጠይቅ የሰጠች ሲሆን ግለሰባም ለደህንነቷ ሲል ስሟን ቀይሮ ክርስቲና እያለ ጠራት። ይኸው የቢቢሲ ዘገባም ክርስቲና ልጇ 764 ከተባለ የቀኝ ዘመን ሰይጣን አምላኪ ቡድን ጋር የተቀላቀለችባት እንደሆነም ተተርኮ ዘገባው ይጀምራል።
ቡድኑ ታዳጊ ሴቶችን መጉዳት የሚፈልጉ ወጣቶችና አዋቂ ወንዶችን በዋናነትም ይዟል። በዩናይትድ ኪንግደም ከዚህ ቡድን ጋር ትስስር አላቸው በሚልም 4 ታዳጊዎችም ተይዘዋል። በዩናይትድ ኪንግደም ወይንም ዩኬ በምዕራብ ሰሴክስ የሚኖረው ካሜሩን የ6 ዓመት እስራትም ተፈርዶበታል። አካላቸው ላይ ጉዳት ማድረስ የሚፈልጉ ሰዎችን በበይነ መረብ ሲነጋገሩ የክርስቲና ልጅም ተቀላቀለቻቸው። ከዚያም ወደ 764 ቡድን እንድትገባ ተመለመለች። የቡድኑ አባላት ወሲባዊ ድርጊት እንዲፈጽሙ፣ ራሳቸውን እንዲጎዱ ወይንም ራሳቸውን ለማጥፋት እንዲሞክሩ ይገደዳሉ። ይህ ሁሉ ሲሆን ሌሎች የቡድኑ አባላትም በቀጥታ ቪዲዮ ይመለከታሉ። እናት ክርስቲና እንደምትለውም አንድ የዚህ ቡድን አባልም ልጇን አሳምኖ የቡድኑ አባል አድርጓታል። እናቴ በደረጃ 4 ካንሰር ምክንያት ስትሰቃይ አይቻለሁ። ልጄ የዚህ ቡድን አባል ስትሆን ያዘንኩትን ያክል የጎዳኝ ነገር ግን የለም ትላለች። በካንሰር የተያዘው እየተንገላታ ከሚሞተው በባሰም ልጄ ተሰቃይታ ነበር። ነገር ግን ልጇን 764 ከተባለው ሰይጣናዊ አምላኬ አደገኛ ቡድን ለማስወጣትም መሞከር ቀላል አልነበረም። ልጇ ሰይጣን አምላኪዎችን ብሎክ እንድታደርጋቸው ወይንም ማዋራት እንድታቆም እናት ሞቱት አላቆመችም። ሆኖም ልጇን ማሳመን ቀላል አልሆነም። አጠቃላይ እንቅስቃሴዋን ከዚህ ቡድን ጋር ፍጹም በማቆራኘት እነሱ በህይወቷ ከሌሉ ማንምና ምንም እንዳልሆነች እንዲሰማት አድርገው ነበር ትላለች። ከዚህ አደገኛ ቡድን ልጇን ለማላቀቅ ከብዙ ጥረትና ድካም በኋላም በስተመጨረሻም ተሳክቶላታል። ክርስቲናና ልጇ አሁን ላይ ወደ ቀደመ ህይወታቸው ለመመለስ እየሞከሩም ነው። ቀስ በቀስ ህይወታቸውን ዳግመኛ እየገነቡ ይገኛሉ። ልጄ መመገብና መተኛት አቁማ ነበር። እንደ እናት ብቻዬን እንደሆንኩ ሰማኝ። አቅመ ቢስነትና ተስፋ ቢስነት ተሰማኝ ስትል ያሳለፈችውን ጊዜ ታስታውሳለች። የዩኬ ብሔራዊ የወንጀል ምርመራ ተቋምም እንደ 764 ያሉ ቡድኖችንም በበይነ መረብ ዓለም ያሉ ከፍተኛ ስጋቶች ሲል ይገልጻቸዋል። በበይነ መረብ ህፃናት ላይ የሚደርሱ ጾታዊ ጥቃት መርማሪ የሆኑት ሮብ ሪቻርድሰን እንደሚሉትም እነዚህ ቡድኖች ታዳጊዎችን ያጠምዳሉ። የሚፈጽሙት ወንጀል በቂ ትኩረት አልተሰጠውም። ተጎጂዎችን ማናገር ቀላል አይደለም። ተጎጂ መሆናቸውን አያምኑም። በተለይ ሴት ታዳጊዎች ተጋላጭ ናቸው ይላሉ። ኢንተርኔትና ማህበራዊ ሚዲያ በተስፋፋበት በዚህ ዘመንም ወላጆች ልጆቻቸውን በበይነ መረብ ላይ ምን እንደሚያደርጉ እንዲሁም ከነማን ጋር እንደሚገናኙ መከታተል እንዳለባቸው መርማሪው በመግለጽም ይህንን ቡድን በማውገዝ መልእክቱን እንዲባለ መልኩ አጋርቶ እኛም ልጆቻችሁን ከእንደዚህ አይነት ጸያፍ ተግባር እንድትታደጉ ስንል መረጃውን ወደ እናንተ አደረስን። በስተመጨረሻ ወደ ያዝነላችሁ መረጃችን ስናልፍ በተለያዩ መንፈሳዊ አገልግሎታቸው አንቱታን ያተረፉት እውነተኛ የእግዚአብሔር ሰው ፓስተር ዳንኤል መኮንንም የዘመኗ ቤተክርስቲያንን አስመልክቶ ከጌታ እግዚአብሔር ዘንድ የተቀበሉትን ህዝበ ክርስቲያን ሁሉ ሊያደምጠው ግድ የሚል መልእክትን አስተላልፈዋል። ቤተክርስቲያን ቅጥሯ ፈርሷል፣ የምትታደሰው በእኛ ነው ሲሉ የዘመኗ ቤተክርስቲያን ያለችበትን እውነት ተከትሎ መልእክትን አስተላልፈዋል። የፓስተር ዳንኤል መኮንን መልእክት ምን ይሆን? ጌታስ ምን ሲል ተናገረ? የቤተክርስቲያን ሽማግሌዎችና ምእመንም ሊያደርጉት የተገባው አስቸኳይ ተግባር ምንድነው? የሚሉትን ከአንደበታቸው እንድታደምጡስ ጋበዝን። እንግዲህ ወደ ኋላ ስንመለከት 2017ን ተሰናብተነዋል። ባለፈው ዓመት 365 ቀናቶችን ኖረናል ሄደዋል። በእነዚህም ጊዜያቶች ደግሞ የተለያዩ የእግዚአብሔርን ባርኮት ተቀብለናል። ወደ ኋላ ስናስብ ራሱ እድሜ አሁን የምንኖርበት እድሜ እስትንፋሳችን በእጃችን ላይ ያለው የእግዚአብሔር የአምላካችን ስጦታ ነው። በርግጥ ከፍታዎችም ዝቅታዎችም ሆነውብን ብዙ ፈተናዎችን በርሱ ጸጋ ደግሞ አልፈናል ወገኖች ሆይ። አሁን 2018ን ስንመለከት ምንድነው የምንጠብቀው? ምንድነው የምንጠብቀው ነገር ከጌታ? ራያችን ምንድነው? በ2018 እንዲሆን እንዲፈጸሙልን የምንጸልያቸው ጸሎቶች ምንድናቸው? ምን ለመፈጸም ምን ለማከናወን ነው የምንፈልገው? ብዙ ጊዜ ከእግዚአብሔር ቃል ማነሳው ታላቁ ነብይ ኤርሚያስ በእስራኤል ላይ ይመጣ የነበረውን ባለመታዘዛቸው ክፉ ነገር ሁሉ የተነበየ በዛው መጠን ደግሞ እግዚአብሔር እንዴት እንደሚጎበኛቸው ፊቱን ለነሱ እንደሚመልስ
ከ29ኛው ምዕራፍ ጀምሮ እስከ 33 ድረስ ወደዛ ይገልጸዋል ያብራራዋል ይሄን ሁሉ ተናግሯል ነገር ግን የተናገረው ትንቢት ሲፈጸም መጀመሪያ የከበደው ሰው ኤርምያስ ነው ራሱ ከበደው ሁሉን ተናግሯል ኢየሩሳሌም ቅጥሮቿ እንደሚፈርሱ ቤተ መቅደሱ እንደሚነወር ንጉሱም አይኖቹ እንደሚጠፉ ወደ ግዞት እንደሚሄዱ ልጆቹ እንደሚገደሉ እነዚህን ሁሉ ተናግሮ ነበር ሲሆን ግን ኢየሩሳሌም መውደቋን ሲያይ ግን እንደተነበየው አልነበረም ማልቀስ ጀመረ ያለቅስ ጀመረ እና ለዚህም ከትንቢተ ኤርምያስ መጽሐፍ ከምንለው ቀጥሎ ያለው ሰቆቃው ኤርምያስ ላሜንቴሽን የሚሉት በዝማሬ መልክ አቀረበው በቃ ለቅሶ ነው የለቅሶ መጽሐፍ ነው የሙሾ መጽሐፍ ነው የደረሰውን የሆነውን ነው ያለቀሰው እዛ መጽሐፍ ውስጥ አልገባም ነገር ግን መጽሐፉን ሲዘጋው በአምስተኛው ምዕራፍ በመጨረሻው ቁጥር ላይ አስደናቂ ጸሎት ጸለየ አቤቱ ዘመናችንን እንደቀድሞ አድሰው የዚህ ጉባኤም ድምጽ ይሄ ይሁን በእግዚአብሔር ፊት ዘመናችንን ወደ ኋላ ሳየው ያላል ነብዩ ያ መልካሙ ዘመን በመድራይ በረከት የተትረፈረፈንበት መንፈሳዊም ህይወታችን ሊሆን እንደሚገባው የሆነበትን አመታቶች መልሰልን ብሎ ይላል እነዛን የበረከት አመታት እነዛን የክብር አመታት ያላየ ትውልድ ምን ሆነናል ነው የሚለው ምንም እኮ የሆነው ነገር የለም ምንድነው የምታወሩት ያኛው ትውልድ ግን የለም ያየነው ነገር አለ የተመለከትነው ነገር አለ ያ እንዲመለስልን እንፈልጋለን ይላል ዛሬ ይሄ ነው በግል ህይወታችን በቤተሰባችን ህይወት በቤተ ክርስቲያን ህይወት በሀገራችን ላይ እግዚአብሔር አምላክ የተሐድሶ የመገንባት የመሰራት አመት ያድርግልን አዎ ያድርግልን ወገኖቼ በእውነት ያድርግልን በእግዚአብሔር ቃል ላይ ገባ ብለን በምንመለከትበት ጊዜ ያው ኢየሩሳሌም ቅጥሯ እንደፈረሰ እንመለከታለን ነገር ግን በወቅቱና በጊዜው ሰው እግዚአብሔር አስነሳ ነህምያ የሚባል ሰው አስነስቶ በአጭር ጊዜ በ52 ቀናት ውስጥ ቅጥሩ እንዲጠገን እግዚአብሔር ረድቶት የእግዚአብሔር እጅ በርሱ ላይ በመሆኑ ቅጥሩ ተሰራ ተጠገነ ተመለሰ ቀላል አልነበረም በአንድ ስፍራ በአንድ ቦታ ላይ የይሁዳ ቤት ይላል የይሁዳ ነገድ የተሰጣቸው አሳይመንት ነበረ ወደዚህ ወደ ባለራእዩ ነህምያ መጡና የፈረሰውን ግንብ ልንሰራ አንችልም ፍርስራሹ እጅግ ትልቅ ነው ብዙ ነው አሉ ምን ያህል ጠላት ቢያፈርስ ቢያበላሽ
እግዚአብሔር እጁን ሲያነሳ ይሰራዋል ሃሌሉያ ወደ ቦታው ይመልሰዋል እግዚአብሔር ቅጥራችንን ወደ ቦታው ይመልስልን ከዛ በፊት ኢየሩሳሌም የነሰንበላት የነጦጵያ የአሕዛብ መፈንጫ ሆና ነበር እንደ ልባቸው ይገቡባት ነበር የዱር አራዊት ይመላለሱባት ነበር እዳሪያቸውን ይጥሉባት ነበር ቅጥር የለማ ተቀበሉ እንግዲያላችሁ ቅጥር ፈርሶብናል የፈረሰው ቅጥር ግን ባንቺ ይሰራል በባለራዮች ይሰራል ክብር ለስሙ ይሁን ነህምያ ያንን አደረገ አለፍ ብለን ወደ ኤልያስ በመንመለከትበት ጊዜ ኤልያስ ሁላችሁ ታሪኩን ታውቃላችሁ የእግዚአብሔር መሰዊያ ፈርሶ ነበርና ስራውን ያከናወነውና የጀመረው የፈረሰውን መሰዊያ በመስራት ነው ከዛ ጀመረ መሰዊያው መሰራት ነበረበት አለ ካልተሰራ የእግዚአብሔር እሳት አይወርድም ወገኖች ሆይ የቤተ ክርስቲያናችን መሰዊያ ካልታደሰ የቤታችን መሰዊያ ካልታደሰ የሀገሪቱ መሰዊያ ካልታደሰ ምን ሐል እንጮህ ያ የክብር እሳት አይመጣም የክብር እሳት የሚመጣው መሰዊያው ከተዘጋጀ በኋላ ነው በህይወትህ እንኳን በኔ ህይወት የሚመጣው መሰዊያው ከተሰራ ከተዘጋጀ በኋላ ነው ዳዊት በጣም አስገራሚ ሰው ነበር ለዳዊት ቅድሚያው ሁሉ ጊዜ እግዚአብሔርን የሚያስቀድም ሰው ነበር የህይወቱ አጀንዳ ቅድሚያ ሌላ አልነበረም የእግዚአብሔር ቤት ነበር ናኔ በዘግባ ቤት ውስጥ ተቀመጣለው የእግዚአብሔር ታቦት ግን ሊዋለባሊ ስፍራ ላይ ሆኗል ብሎ ተጸጸተና ናታንን አስጠርቶ ቤተ መቅደስ ሰራለው አለ በቃ በልብህ እንዳለ አድርጋለሁ አንተ አትሰራውም አለው ካንተም የወጣው ልጅ ይሰራዋል አለው እንዳትስቱ ግን መንፈሳዊ ግንባታ ያደረገው ዳዊት ነው የሚታየውን ፍዝክር ግንባታ ያደረገው ሰሎሞን የሰሎሞን ቤተ መቅደስ ስኬት ዳዊት ያደረገው መንፈሳዊ ግንባታ ላይ ነው ያስቀመጠው ሃሌሉያ አስቀምጦት ነበር ሁሉን ነገር አስቀምጦት ነበር ታቦቱ ወደ ስፍራው ይመለሳል ወደ ቦታው ይመለስ በቤተ መንግስቱ ቅጥር ግቢ ውስጥ ድንኳን ተከለለትና በዚህ ይሁን አለ 24 ሰዓት አምልኮት 24 ሰዓት መለከት ይነፋል በምንም አይነት ከሙሴ ድንኳን የተለየ ነው የዳዊት ድንኳን ምንም አይነት መጋረጃ የለም ታቦቱ ወለል ብሎ የክብሩ ታቦት ይታያል በህዝብ ላይ የተጣለው መጋረጃ አነሳለሁ ያለ እግዚአብሔር የተጣለብንም መጋረጃ አንሳልን ዳዊት በዛ አይነት አዘጋጀ አምልኮትን አመጣ ዝማሬን አመጣ መገለጥ ትንቢቶችን እነዚህን የመሳሰሉ ነገሮች የዛ ስፍራ ታላቅ ነገር ነበር ሃሌሉያ
እግዚአብሔር የተመሰገነ ይሁን። ወገኖች ሆይ ዛሬ እኔ ለልቤ ትልቅ ሸክም ነው። ትልቅ ሸክም ነው። ሸክሙ ሊሰሩ የሚገባቸው ነገሮች ሁሉ ይሰሩ። ሁላችን በየስፍራው እግዚአብሔር ረዳን። ዘመን መጣና መሬት እየተሸነሸነ ተሰጠን። ግንባታ ለማድረግ የተሯሯጥን ጥሩ ነው። ነገር ግን ቤት ሰርተን ባዶ ቤት እንዳንገባ መንፈሳዊውን ግንባታ የሰዎች ሕይወት ላይ እናደርግ። ጸሎትን ወደ ቦታውን መልስ። ቅድስናን ወደ ቦታውን መልስ። ያንን ይዘን ስንገባበት ውበቱና ክብሩ ኃይለኛ ይሆናል። እግዚአብሔር የተመሰገነ ይሁን። ሁለት አቤት ሐሳቦችን ነው የምናገረው፣ ከዛ ጨርሳል። አንደኛው እግዚአብሔር እንዲመልስልን የምንፈልጋቸው ልንገነባው የሚያስፈልገን በህይወታችን፣ በቤተክርስቲያናችን፣ በቤተሰባችን፣ በሀገራችን ምንድነው? አሁን ያለውን ሁኔታ እያነሳው እኔ ወቀሳ አልወቅስም። ሁላችን የምናቀውን እናቃለን። እነዛን አንድ አራት ነገሮችን እናገርና ያ ደግሞ እንዲሄድ የኛ አስተዋጽኦ ምንድነው የሚለውን አንድ ሶስት ነገሮችን ተናግሬ በጸሎት ጨርሳለሁ። አንደኛ ለእግዚአብሔር ያለን ፍቅር፣ ለክርስቶስ ያለን ፍቅር መታደስ ይኖርበታል። እንደገና መፈተሽ ይኖርበታል። የኤፌሶን ቤተክርስቲያን ነው። ብዙ በጎ ነገሮችም ውስጥ የተገኘበት ቤተክርስቲያን ነው። ነገር ግን አንድ ምንቅፍ ነገር አለ። የቀደመው ፍቅርህን ትተሃል። ልባችን እንደቀደመው አይደለም። ባዕድ ነገር ውስጣችን ገብቷል፣ አስገብተናል። ፍቅራችንን የሚሸርፍ ነገር ገብቶብናል። አንድ ቦታ አንድ ስፍራ በህይወታችን ላይ ከባድ የሆነ ምርጫ ጠላት ያስቀምጥብናል። በጣም አደገኛ የሆነ እዚህ አሁን ልናገረው አልፈልግም፣ የግሌን ማለት ነው። ግን ያስቀምጥብናል። አስቀምጦ ይሄን ማድረግ ይኖርብሃል፣ ይሄን ደግሞ መተው ይኖርብሃል የሚል ነገር ያስቀምጣል። አንድ ወጣት አገልጋይ ድሮ ባይብል ኮሌጅ ውስጥ ነው የማውቀው፣ አንዲት ልጅ ወደደ። ሰው ፍቅር፣ እሷም ክርስቲያን ናት፣ ፍቅር እንዲህ ያረጋዋል እኔ አላውቅም። ያስለቅሰዋል፣ ያንከራትተዋል። ወደ አምልኮት ሄደ። እንደዛ በሙሉ ልቡ ይወደዳት አንድ ነገር አለች። እኔን ለማግባት አሁን አንተ የምትሰብከውን ወንጌል ይዘህ የምትሄደውን አብሬ ለመሄድ ይከብደኛል። ስለዚህ እኔም ጌታን እወዳለሁ እንዳንተ። መቼም ጠላት ሲመጣ እንደዛ ነው። እኔም እንዳንተ ክርስቲያን ነኝ፣ እኔም እንዳንተ ነብይ ነኝ እያለ ነው። ስለዚህ
እሱን ተወውና በቃ ጌታን ያመለክን በጣም ጥሪ ያለው ልዩ አይነት ጸጋ ያለበት ልጅ ነው ሁለት ነገር ቀረበለታ አጅሬ ቆሞ ምርጫህን አድርጋለሁ ተጫጫዋ ሰው ሁሉ ጸለየለት በኢየሱስ ስም በኢየሱስ በብዙ ምጥ በእግዚአብሔር እርዳታ አሸንፎ ወጣ ፍቅር ለሱ ያላችሁን ነገር የሚያቀዘቅዝ ነገር ይገባል ሀብት ሆኖ ይገባል ዝና ሆኖ ይመጣል ሌሎች ነገሮችን ሆኖ ይመጣል አይ ጌታን እኮ ወዳለሁ እንደ ድሮ ጊዜ ስለሌለኝ ነው እንጂ ወዳለሁ ተው ወዴት የጊዜ ጌታ እግዚአብሔር ነው በእጃችን ላይ ህይወታችን እንዳላነቅ ይመስልናል እኔ ባለፈው ከዚህ ሀገር ሄድኩኝ ታላቅ ወንድሜን ስንመለስ እንገናኝ አልኩት በጣም ወደው እንደመንታ አህል ነን ትንሽ ነው የታመመው በጣም ትንሽ ሄደ አረፈ ተደውሎ ሲነገረኝ እግሮቼ ሊቆሙ አልቻሉም ተንቀጠቀጡ እንደዚህ ነው የኛ ህይወት የኔ ህይወት እንደዚህ ነው ያንተ ህይወት እንደዚህ ነው ያንቺ ህይወት እንደዚህ ነው ይሄ ቃል ዘዳግም 6:4-5 ላይ ያለው ቃል ጌታ እግዚአብሔር አምላክን በፍጹም ልብ በፍጹም ሐሳብ በፍጹም ኃይልህ ውደደው በቃ ውደደው ከፍቅረኛም በላይ ነው ከእናትም በላይ ነው ከአባትም በላይ ነው ከልጆችም በላይ ነው ሃሌሉያ የገባኝ እኔ ከብዙ ዘመን በኋላ ይሄ ነው ከሁሉ በላይ ሃሌሉያ ስለዚህ በሉቃስ ወንጌል ምዕራፍ 10 ቁጥር 25-28 አንድ ህግ አዋቂ ሊፈትነው መጥቶ ጌታ ሆይ ከጉልስ ትልቁ የትኛው ነው አለ እንዴ አንተ ህግ አዋቂን አንብባል አንተ ራስህ ንገረኝ እንጂ አለ ይሄንኑ ነገረው ጌታ እግዚአብሔር አምላክን በፍጹም ልብ በፍጹም ሐሳብ በፍጹም ኃይል ወደደው የሚለው ነው በቃ እሱ ነው ወገኖች ሆይ እግዚአብሔር እንዴት እንደሚወደን ነው ብዙ ምን ሰማው እኛ ደግሞ እንዴት ነው የምንወደው ፍቅራችንን እንፈትሽ አው ወገኖች እንፈትሽ ሁለተኛው ለእግዚአብሔር ቃል ያለን ፍቅር ነው ለእግዚአብሔር ቃል ያለን ፍቅር ነው እኔ ጌታን እንዳገኘው ወደ ቤተ ክርስቲያን የመራኝ አንድ ጓደኛዬ ነበርና ትምህርት ቤት ሲዘጋ አንድ ስራ አለን ስለሚመቸን 3 ወር ክረምቱን ማለት ነው መጽሐፍ ቅዱስን አንብቦ መጨረስ ነው ጠዋት የጀመርን እስከ ማታ እያሰመርን ማንበብ ነው ወገኖቼ እግዚአብሔርን ቃል መዝሙር አይተካው መንፈሳዊ ልምምድ በየጊዜው የሚነሱ መንፈሳዊ ልምምዶች አይተክቱም ቤተ ክርስቲያን የእግዚአብሔርን ቃል ወደ ቦታው መመለስ ይኖርባታል በከፍታ ላይ እንዲቀመጥ ያስፈልጋል ቃል ለግል ህይወታችን ለቤተ ክርስቲያናችን ምክንያቱም እወቁኝ ነው እግዚአብሔር የሚለው እናውቀው ዘንድ የምንችልበት ትልቁ መሳሪያችን ቃሉ ነው
በቃሉ መሰረት ነው። በእግዚአብሔር ዕውቀት ትሞሉ ዘንድ ጸሎቴ ነው አለ ሐዋርያው ጳውሎስ ለቆላስይስ ክርስቲያኖች። በርሱ ዕውቀት ስንሞላ ነው። ይኸው እግዚአብሔር ማምለክ የምንችለው ባለን ዕውቀት ልክ ብቻ ነው። ከዛ በላይ ልናመልከው አንችልም። እግዚአብሔርን ልናምነው የምንችለው በቃሉ ላይ ባለን ዕውቀት ብቻ ነው። ከዛ በላይ ሊሆን አይችልም። ቃሉ በሕይወታችን ላይ ምን አይነት ስፍራ አለው? አንድ ስፍራ ሄጄ የኢትዮጵያን ቸርች አይደለም ውጭ ዓለም ነው። እኔ እንደሰብክ ጠይቀውኝ ለመስበክ ቆሜ አንድ ሴት ሰው ብዙ ነውና እንደዛ ቆማ የሐዋርያው የጳውሎስ መልእክት እንዲህ ክፈቱ ሲባል ሴትዮዋ በአካባቢ ያሉትን የት ጋር ነው እያለች እንትን ትላለች። በኋላ ጠየኩት፣ ያቺ ሴት ለምንድን ነው የተረባበሸችው አልኩት። አይ ያለበት ቦታ ጠፍቷት ነው። በጌታ ስንት ዓመቷ ነው አልኩት። 15 ዓመት አርጋለች አለኝ። ወገኖች ሆይ እዚህ ውስጥ ብዙ የእግዚአብሔር ባሪያዎች አላችሁ። ቃሉን ስጡ፣ ቃሉን መግቡ፣ በጊዜውም አለ ጊዜውም ቃሉን ስበኩ። አሁን ችግሩ ህዝብ መንፈሳዊ ልምምዶች ላይ ሆነና ነገሩ ችግር ተፈጠረ። እዛ ውስጥ አልገባም ሰፊ ነገር ስለሆነ ቃሉ ኤርምያስ በ15ኛው ምዕራፍ ቁጥር 16 ላይ ቃልህ ተገኝቷል እኔም በልቼዋለሁ አለ። አግኝቼዋለሁ፣ ቃል ተሞልቼዋለሁ፣ ውስጤ በሙሉአት አለ ብሎ ይናገራል። ቃሉ በእኔ ውስጥ ሕያው ነው አለ። እግዚአብሔር የተመሰገነ ይሁን። ሶስተኛው እግዚአብሔር ተሐድሶ እንዲሰጠን የሚያስፈልገው በጸሎት ሕይወታችን ላይ ነው። ጸሎት የእግዚአብሔር ማንነት የምትጸልይ ቤተክርስቲያን ናት። የእግዚአብሔር ክብር የሚገለጽበት የሚጸልይ ቤተሰብ ነው። ጉልበት የሚያዳክሙ ደግሞ ነገሮች እየበዙብን ሄደዋል። ድሮ የሚባለው ቴሌቪዥን ነው። ባካችሁ ከቴሌቪዥን ፈቀቅ በሉን እንላለን ምእመናንን። አሁን ደግሞ እጃችን ላይ ገባ። ዓለም ሰጠን ቴክኖሎጂ፣ ይሄው እጅ ላይ ነው ሁሉ ሰው ያለው። እዛ ውስጥ ዘባዘንኪውም ቆሻሻውም ምኑም አብሮ ተቀይጦ ይመጣል። ከሚገባን ሰዓታት በላይ እዛ ላይ እናጠፋለን። ወገኖች ሆይ ጸሎት፣ በእግዚአብሔር ፊት መቅረብ፣ እግዚአብሔርን ለማነጋገር ረጅም ሰዓት ከመንፈስ ቅዱስ ጋር ትክክለኛ የሆነ ግንኙነት እንዲኖረን ያስፈልጋል። ለምን? የጸሎት ሕይወታችን ትልቁ እሳቱን የሚያቀጣጥለው መንፈስ ቅዱስ ነው። ሮሜ ምዕራፍ 8 ከቁጥር 26 እስከ 28 ያለው እንዴት እንደምንጸልይ በፍጹም አናውቅም ይላል። ነገር ግን መንፈስ ቅዱስ በራሱ መንገድ ይቃተትልናል። እንደ እግዚአብሔር ፈቃድ እንድንጸልይ ይረዳናል። ጸልይ። እኔ ወዳው ጌታን እንዳገኘው አንድ ሆል ናይት ፕሬየር የሌሊት ጸሎት አንድ ቦታ እንሰድ ብለው ወሰዱ። ገና እኔ ልጅ ነኝ አላቅም። እዛ ውስጥ የተካሄደ የነበረውን ትርምስምስ አሁን አልነግራችሁም። በጣም ሰፊ ነገር ነው። እንደዛ ነፍሴ ተጨንቃ አላውቅም። ያም ሆነ ይህ
እነሱ ይጸልያሉ እኔ ግራ ገባኝ ተንቆራጠጥኩ ምንድነው የሚባለው አልኩ አንዳንድ ሰዎች ይላሉ የሌሊት ጸሎት አለ ሲባል በተለይ በጌታ ያልሆኑ ሰዎች ሌሊቱን ሁሉ ምንድነው የምትሉት ይላሉ ምን አርግ ነው የምትሉት እንደዚህ ይላሉ ያ መንፈስ ቅዱስ ሲመጣ ነው ኢየሱስ ክርስቶስ በጥብቅ ካስተማራቸው ጸሎቶች አንደኛው ሳያቋርጡ እንዲጸልዩ ነው ሳታቋርጡ ጸልዩ ምሳሌ ሁሉ ይነግራቸው ነበር ሉቃስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ እስከ 8 ባለው ላይ እናያለን ሳታቋርጡ ጸልዩ ከዛ በኋላ እየወጣችሁ ነው የምትሄዱት ከዚህ ከአካባቢያችሁ እየወጣችሁ ትሄዳላችሁ አንድ አይነት ቋንቋ የሚናገሩ ሰዎች ከናንተ ጋር ካላገኛችሁ አቤት ያለው ችግር ቤተክርስቲያን ውስጥ አቤት ያለው ችግር ለዚህ ነው ጌታችን ኢየሱስ ክርስቶስ ሊሰሙት በሚችሉት መጠን ይነግራቸው ነበር ይላል አሁን ልትቀበሉት አትችሉም እኔ ሁሉም ብነግራችሁ አሁን የመቀበሉ እንትን ውስጣችሁ ስለሌለ ልትቀበሉት አትችሉም ሁሉ ነገር ጸሎት ላይ ነው ያለው ሁሉ ነገር ተያይዞ ጸሎት ላይ ነው አራተኛው ወገኖች ሆይ እግዚአብሔር እንዲመልስልን የሚያስፈልገው ነገር ከእኛ ጋር ያለ አብረነቱ ነው ፕሬዘንሱ ነው እሱን ይመልስልን እኔ የሰሎሞን ቤተ መቅደስ ሲመረቅ ወይንም ከመመረቁ በፊት እግዚአብሔር ለሰሎሞን የገባው ቃል ኪዳን በጣም ደስ ይለኛል አይኖቼ ሁሉ ጊዜ በዚህ ቤት ላይ ናቸው በዚህ ቤት የሚጸለየውን ጸሎት ሁሌ እሰማለሁ ህልውናዬ በዚህ ነው ለዚህም ማረጋገጫ ሰጣቸው የምረቃው ጊዜ የክብሩ ደመና ወርዶ በቤተ መቅደስ ውስጥ ገባ ሃሌሉያ ሃሌሉያ እግዚአብሔር ይመስገን የእግዚአብሔር አብረነት ከኛ ጋር ሲሆን ከቤተ ክርስቲያን ጋር ሲሆን እሱ ነው የሚያስፈልገን ሁላችሁ ታውቁታላችሁ ዘጸአት 33 ላይ 14 እስከ 15 ባለው ላይ ሙሴ ከእግዚአብሔር ጋር ሲነጋገር እባክህን አብረህን ሁን ጥለህን እንዳትሄድ ያንተ አብረነት ለኛ እጅግ አስፈላጊ ነው ያስፈልገናል አይዞህ መልካምነቴን ሁሉ በፊት አደርጋለሁ አብሬህም ሆናለሁ በኋላ እንዳለው በዘዳግም ላይ እንደሚናገረው በፊትህ የሚሄድ እሱ እግዚአብሔር ነው ይላል መንገዱን አሳየን አብሮኝ የሚሄደውን ሰው ነው የሚለው እኮ ሊል የሚፈልገው ሙሴ አልነገርከኝም ይላል አልፈለገም እግዚአብሔር ሰው አብሮት እንዲሆን አልፈለገም አሮን ነበር ሊቀ ካህኑ እሱም በኋላ ችግር ሆነበት ችግር ፈጠረበት እኔ ራሴ አብሬ እሆናለሁ
በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዘንላችሁ መረጃ ያደምጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ